ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ሁላችሁም እንኳን ወደዚህ ቻናል በሰላም መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ እላለሁኝ። ወዳችሁና ፈቅዳችሁ ስለምትከታተሉ አመሰግናለሁ። ዛሬ አፍላ ፍቅር ክፍል 109 ይቀጥላል። ወደ ኋላ መለስ ስንል ክፍል 108 ላይ እንግዲህ ብዙ ነገሮችን ነበረ እንትን ስንል የነበረው ያው ወደ ፊዮሪ ስንመለስ ፊዮሪ አጋቹ እጁን ሲጠልባት ነበር። ያኔ እንትና ጋርድ አስጠንቅቋት ነበርና፣ ሁለተኛ ደግሞ ማነች ያንን እሺ ብላ በመቀበሏ ኦኬ ብላ ነበረ የተለያዩት ከሄርሜላ ጋርድ ጋራ ማለት ነው። እና ብቻዋን አገኝቷት እንደዛ ሲያስጠነቅቃት ነበረ። ኦኬ ብላ ተለያይተዋል በፍቅር ማለት ነው። ሁለተኛ ዛሬ ወደ ፓርት ስንገባ ፓርት 109 እንግዲህ 109 ላይ እንደምታውቁት የጸጋ ጉድ እስከ ዛሬ ከጓደኞቻቸው እንግዲህ በሷ የተነሳ እነ ቀስቴ፣ ቤዚ፣ ሄሉ ሁሉም ጓደኛሞች የሚዋደዱትን ላይታቸዋለች። ያልሰሩትን ሰሩ እንደሀረጉ እያለች ሲስተም እያመጣች ስጎነጉን የነበረው ጉዷ ተጋለጠ። ዛሬ እንግዲህ የሀብታሙ ልጅ የሆነው ያሬዶ እሱ ነው በገንዘብም በሁሉም ነገር ያኔ ስለነሱም እየመጣች እየነገረችው የሆነውን ያልሆነውንም ሄሉንም ወደ ፍቅር እንድታፈቅረው ብላ አፍቅርሃለች እያለች ገንዘብ ለመቀበል እንደ ሀርግ አድርግባት ቤዛ እንድትናደድ እያለች ሄሉን ወደዛ ውስጥ ስጨምራት ነበረ ማለት ነው። ሄሉም እንግዲህ ፍቅር ሳይሆን በልክ በጣም ከያሬድ ጋራ ይሄን እያለ የማይወዳትን ሰው ጋራ በልህ ግድ እንዲወዳት የወደዳት እያስመሰለኝ በውሸት ስትኖር ነበረ። ዛሬ እንግዲህ ያንን ሪካርድ ሄሉ በማምጣት ከአቡሽ ጋር ለማሰማት ሞክራለች። ያ ሪካርድ እንግዲህ ሲከፈት ምንድነው የተገኘው? ሁሉም ነገር ውሸት እንደሆነ ያሬድም እንግዲህ በመቆጣትና በጣም በመቆጣትና በመናደድ ያንን ሪካርድ እስከ ማመን ያቃተው እስከ ማመን ድረስ አቅቶት ያንን ሪካርድ ሲሰማ በጣም ተናደደ። ለምን በዛ አይነት ደረጃ እንዴት ይሄን ሁሉ ታደርጋለች? በማለት ያሬድም እንግዲህ በመናደድ እየከነፈ ወደ ጸጋ ዘንድ ወይንም አስናቀች ብሏል አቡሽ አስናቀች ጋር ለመሄድ ይሞክራል። በንዴት መንፈስ ሆኖ ራሱን መቆጣጠር አልቻለም። ነገር ግን ቤዚም የሱ ፍቅርም ስላለባት እሱም ደግሞ መጥፎ ቦታ ላይ እንዳይጎዳ ለማድረግ አትሄድም፣ እንደዚህ እኮ ነው አይደለም መሄድ አለብህ እያለችው መንገዱን ስትይዝበት ነበር። ነገር ግን እሱ ደግሞ በፍጹም አልቀርም ይችን ሄለንን ከፊት ያንሱልኝ በማለት ማነች ቤዚን እነ ሄሉንና ማነች ቹቹን እንትን ሲል ነበር። እንግዲህ ቹቹዬም እንዲመታት ነው እንደውም እነሱ የፈለጉት። ምክንያቱም በእሷ ምክንያት ጓደኝነታቸውን ቀስቴ ራሱ ለያሬዶ ብሎ ነው ያንን አፈቀርኳት እያለ ሲነግረው የነበረ እንዲገባ እንዲጠይቃት እድል ይሄን ሰጥቻለሁ እያለ ሲነግረው የነበረው። ነገር ግን ያንን እድል ሊጠቀምበት አልቻለም። የአሰበው ምክንያቱም እሷ ስለመረዘችው እሷ እንትን ስላለችው ያው በውሸት ነው እያለ ነው እየተረዳ ቀስቴንም ለማሳሰር ብዙ ነገር ስጥር የነበረችው። ሁለተኛም ራሷም በዛ አይነት ነገር እንድትሄድ ሁለተኛ እንግዲህ ያሬዶን በመናደድ ይሄን ነገር ሲጠይቃት መጥቶ እንኪ ይሄን ሪከርድ ብሎ ጆሮዋ ላይ ሲያረግ ይሄ በፍጹም ልትከድ ደግሞ ያንኑ የራሷን ድምፅ
ይሄ በፍጹም እኔ እናንተን ለማለያየት ያሴሩብን ሴራ ነው በማለት ስትለው ነበረ ለአቡሽ። ከዛ እሱም አቡሽም እንዴት የማላቅ ነው እንደሚመስልሽ ብሎ አንገቷን ያንቃታል። የዚህ ጊዜ በስሜት ሆኖ የእነሱን ወሬ እየሰማ ነው ምናምን ስትለው እሱ እየሰማ ሪከርዷን በንዴት በቁጭት ሲጠይቃት የሰጠችው መልስ በጣም የማይጠበቅ መልስ ስትሰጠው አንገቷን ያንቃታል። ለምን ይሄን ያክል ጊዜ ሲል እውነቱን ስነግራቸው ግን አንዳንዴ ዝጋ ግን ሁሉንም አሳዘነችኝ በእውነት ያው ለኪ አንድ ሰው የሆነ አሁን የደረሰበት ደረጃ በጥሩም ይሁን በመጥፎ ሁሉም ከታች የራሱ የሆነ ቲዎሪ ያለው እና እሷ እንግዲህ ከፍቅር ገንዘብን ነው የማመልከው፣ ገንዘብን ነው የምፈልገው በማለት ስትናገር ነበር እንደሰማቸዋም ማለት ነው። እና ለምንድን ነው እንደዚህ የሆነችው? ቤተሰቦቿ በፊት ጊዜ በካንሰር ተጠቅቶ ሳሎኑን ለቀው ሌላ እንደነበሩ ነው የሚነገር ማለት ነው። ስለዚህ አሁን ላይ እንግዲህ አሁን ላይ ያሉበት ደረጃ ምን አይነት ነው የሚለውን እስኪ አስሳስስ እናድርገውና እንጫወት ማለት ነው። ስለዚህ ስሙ እንግዲህ ወደ ጽጌ ስንመጣ ጽጌ እንግዲህ ያሬዶ አንገቷን አንቆ ሊገላት ያንን ሪከርድ ደግሞ ልትክድ ነበረ። ነገር ግን ያሬዶ አሁንም ይህንንም የኔ አይደለም ብለሽ ልታምኒ ነው ሲላት፣ ያው የለመደባት ነገር ስለሆነ አዎ ይሄንን ልታምናቸው እንዳይሆን እነ ሄሉና እነ ቤዚ ከኔና ካንተ ለማራቅ የተጠቀሙበት ሲስተም ነው ሲላት ስትለው፣ የዚህ ጊዜ ያሬዷም አንገቷን አንቆ አንጠለጠላት። ነገር ግን እናንተ ይሄን ከማድረጋችሁ ሩጠው እነ ሄሉና እነ ቹቻ ቤዚ ሆነው ይደርሱና ይገላግሏታል። ነገር ግን እሷ ደግሞ አንድ የምናገርበትን ቻንስ ስጡኝ፣ የምናገርበትን እድል ስጡኝ በማለት በጣም እየተናገረች ነበረ። በውሸትና በእንትን ይሄን ያክል ጊዜ እኛን ጓደኛሞችን ለያይተሽ ብዙ ነገር ስታደርጊ ቆይተሽ ምንድን እድል ነው የሚሰጥሽ? ዝቦት እንደዛ አድርገሽ በውሸትና በእንትን ከገንዘብ ጋር እንደዚህ ያደረግሽው በማለት ሁላቸውም ሲጮህባት፣ አሁንም ያልገባችሁ ነገር አለ ለመስማት አንድ እድል ስጡኝ ብላ ይህን ነገር ስትናገር ግን የምር በጣም ነው ልቤን የሰበረችው ማለት ነው። አንድ እድል ስጡኝ በማለት ይሰጧታል እድልም። ከዛ እሷም እንግዲህ ያንን ነገር ለምን እንደገባችበት ከሰውን ይልቅ ገንዘብን እንዲያፈቀረችበት የሆነ ህመም አላት ማለት ነው። እንግዲህ እንድተናገረችው ከሆነ አባቷ በድንገት ያው በዘር ሲሞት አባቷ በሞተ በሁለተኛ ዓመቷ እናቷ ታርፋለች። አሁን ያለችው ከእናቷ እህት ጋር ነው ማለት ነው። እና ይህን ነገር እንትን ስትል ጽጌ ያው ተናገረች። እንደዚህ የሆንኩትን በዚህ ምክንያት ነው። አባቴ ተሞተ 2 ዓመት ሆነው፣ እናቴ ደግሞ በሱ ምክንያት ህይወት አልፏል። ስለዚህ እኔ ብቻዬን ነኝ። የፈለኩትን ማድረግና ማውራት ብችል እንትን እንዳትሉኝ በማለት ውስጧን እየተናደደ ቁማ ተናግራለች ማለት ነው። ሁለተኛ እንግዲህ ወደ ፊዮሪና ወደ ጓደኞቿ ስንመጣ መጀመሪያ ጆሲ የሚባለው ልጅ እንግዲህ ይሄ አይኑ ቲክታክ ላይ ታውቁት ይሆናል። አይኑ ፈጠጥ ያለው እህትና ወንድም ሆኖ የሚሰሩት አዲሶቹ በመሰረቱ ፍሬሽ የገቡት ሁላቸውም በጣም አሪፍና ጥሩ ያዝናናሉ ማለት ነው። እና ጆሲ የሚባለው ልጅ እንግዲህ አንዷ ልጅ ታፈቅረዋለች መሰለኝ። ለሁሉም እየዞረች ሰላም አላችሁ ወይ ሰላም አልሽ ወይ በማለት ጓደኞቿን እየዞረች ትጠይቃለች። እነሱም አዎ ብለናል በማለት መልስ ይሰጧታል። የዚህ ጊዜ እንዴት ነው አንተ ልጅ ስነግርህ ማሰማይ በማለት ውስጧን እያናደደች እየበሰጫት እየተማደረች ቁጭ አለች ማለት ነው። ምክንያቱም እሷ የሄደችበት ቀን በሌላ ነገር ነው። ከዛ ሁሉንም ነገር ስትናገር ጽጌም የቤተሰቦቿን ሁሉ ስትናገር እነሱም
ይቅርታ አላት ያሬድን፣ ሌሎችም እንደዚሁ ማለት ነው። እና ለምን ነው ይሄንን ብቻሽን እንደዚህ ስትሆኝ ምናምን ሲል በወንዶች እንዴት ተደፈረች፣ አባቷም እናቷም ሞተው፣ ነገር ግን ያ የደፈራት ልጅ ራሱ ብትናገሪ እሰቅልሻለሁ እያለ ሲያስፈራራት ያንን ነገር መቀበል ፈርታለች ማለት ነው። ስለዚህ የዚሁ ጊዜ ምን ማድረግ ነው ያለባት? ይህንን እያጭበረበረች ገንዘብ መቀበል፣ መዋሸት፣ ሰዎችን ከሰዎች በማጣላት ከፍቅር ይልቅ ገንዘብን ነው የማስቀድመው ብላ ተናግራ እንደዛ ብላለች ማለት ነው። ወደ ሁለተኛው ፓርት እንግዲህ ስንመጣ ደግሞ ያው ጆሲ ማለት ይሄ አይኑ ተለቅ ያለ ልጅ ነው ማለት ነው። ቲክታክ ላይ ታውቁታላችሁ ብዬ አስባለሁ። እና እሱ አሁን የተናገረው ንግግር እውነት ለመናገር በጣም ነው ልብ የሚነካው ማለት ነው። እና ፈጣሪ ሰላምን ያምጣል ሀገራችን ማለት ነው። ፊልም ብቻ እያየ እንዳንኖር እና ሁለተኛ ወደ ጽጌ ጋር ስንመጣ ወይዘሮ ጽጌት ሁሉንም ነገር ተነግራለች። ነገር ግን ያ ነገር ሁሉ ስለተያዘባት ሪከርዷ በቃ ምንም መደረግ አልተቻለም። ስለዚህ ሁሉም ደስ ብሏቸዋል። ያው የዋሸችም ይሁን እንግዲህ አናቅም። ሁሉንም ነገር ያሬድን በስሜትና በንዴት ያን ነገር ስነግረው ሁላቸውም ስላለቀሱ እንደዚህ የሆንኩት በወንድ ተደፍሬ ነው፣ እንደዚህ ከውጭ ጎዳና ላይ የወጣሁት፣ የምንበላው የምንጠጣው አተን ቤታችንን እንትን ብለን ነው እያለች ስትናገር ነበረ ማለት ነው እሷም። ስለዚህ አሁን ላይ እንግዲህ እንደምት ነው ማለት ነው። እና ብዙውን ጊዜ ጽጌን እኔ በምንም ታምር ሰዎችን ስታጣላ፣ ሰዎችን ስታለያይ ምናምን ነው ስራዋን የማየውና ለዛ ነው የምታናድደኝ። እና ያው የፊልም አክተር የፊልም ስለሆነ ምንም ማለት አይደለም። እንግዲህ ማነች ጽጌሻ ማለት ነው። ጽጌሻ እንግዲህ ሁሉንም ነገር ተረድታለች፣ ሁሉንም ነገር አውቃለች። ይቅርታ ሊጠይቃት ራሱ ያሬዶ ሲመጣ ጭራሽ እንድታናግረኝም እንትን እንደምትለኝም አልፈልግም በማለት ሂዳለ። አንተን ብቻ ሳይሆን በዙሪያ ያሉ ጓደኞች በሙሉ በማለት አስፈራርተው እሱም ወደ እሷ ሳይሄድ ዝም ብሎ ቀርቷል ማለት ነው። ሁለተኛ እንግዲህ ያው ጆሲን ለምን ሰላም አላችሁት? እጁ ሰላም ከተባለ ሁሉም ሴቶች ናቸው የሚያፈቅሩት፣ መስተፋቅር አለበት በማለት ጓደኛው ይሄን ነገር ስትል ነበረ። ነገር ግን ውሸት ከእውነት ያለፈ ውሸት ነው ይሄ ነገር እያወሩ ያሉት ማለት ነው። እና ውሸት ነው ይሄን ነገር ከየት እንዳመጡት ራሳቸው ነው። ሁለተኛ ወደ ፊዮሪ ጋር ስንሄድ ፊዮሪ እንግዲህ በአስናቀች ትዕዛዝ መሰረት ሁሉም ወንዶች ፊዮሪን እንዲይዟት ተደርጓል ማለት ነው። ፊዮሪ ሊይዛት ብሎ በመያዝ ይዘንሽ ቀጥታ ትሄጃለሽ ወይስ አትሄጂም በማለት ይጠይቃታል። ፊዮሪኔ ደግሞ በጣም የምታረገኝ ጀግና ናት ማለት ነው። ለመናገር የፊልሙ አክተር ናት። ከዛ ልሄድ ነው ብላ ስትሄድ አንድ ሰው እንዳይከተለኝ ብላ ስትሄድ ሁሉም ያው ፈርተዋል። ነገር ግን ማንም እንዳይከተለኝ ብላ ብቻዋን በምትሄድ ጊዜ ሁለት ጋርዶች እንግዲህ የአስናቀች ያን ሁላ እንኳን ሁና ተስህተቷ የማትራሩ ያው እንግዲህ አስናቀች ብሏል አቡሽ። አስናቀች ማለት ጽጌ ማለት ነው። እንግዲህ ጽጌ ያው ስህተቷንም ጭራሽ ለመርገም ነው እየታገለች የነበረው። አሁን እንግዲህ ወደ ስህተቷ ስገባ ሁለት ጋርዶችን ቀጥራ ፊዮሪን ለማስያዝ እና ለማስደብደብ አሳድሯትና እዛ አቡሽ የታሰረበት ቦታ ላይ ይዛቸዋት ግቡ ብሎ ትዕዛዝ ነበረ ያስተላለፉላቸው ማለት ነው። ነገር ግን እሷን በዚህ ነገር አልሰጣትም። ሁለተኛ ልጅ በምትሄድ ፊዮሪ ብቻዋን ወደ ቤቷ ማንም እንዳይከተለኝ ብላ በምትሄድበት ሰዓት አንገቷን ይዘው ጋርዶች ሲያስጨንቋትና እንትን ሲሏት ነበረ። ከዛም ያን ነገር ሁሉ ሲነግሯት እሷም እያለቀሰች የጓደኛዋን እንትን ሰማች።
ከዛም በኋላ ወደ ሶሲ ጋር በማቅናት ሶሲ ደግሞ ወደ እሷ በመሄድ ይህን ነገር ስትጠይቅ ነበር። ይህንንም ሲላት አዎ ሰላም ብየዋለሁ ስትላት ልጅቷ እብድ ሆናለች ማለት ነው። ለምን ነው ሰላም የምትሉት በማለት ስትናገር ነበር ማለት ነው። ቤተሰብ ለማንኛውም እውነት ነው፣ አንዳንዴ የምትሰጣቸው ነጥቦች በጣም አጥ የሆኑ ነገሮች ናቸውና ብዙም ሊገረመን አይገባም ማለት ነው። ሁለተኛው እንግዲህ ያው እዚህ ቦታ ላይ የገባችው ጽጌ በቤተሰቦቿ ምክንያት ነው። ተደፍራለች። የቤተሰቦቿ ንብረት ለሌላ ነገር ነው ሲሆን የነበረ ማለት ነው። እና እሷም እንግዲህ ጎዳና ላይ ወጣ ይሄን ነገር ነው ስትሰራ የነበረው ማለት ነው። እና ይህን ይመስላል። ለማንኛውም ፊዮሪ በመጋለጡ አቡሽን በመንቃቱ ማን ነው ስሙ ያሬዶን በመንቃቱ ደስ ብሎኛል። ነገር ግን ደግሞ መጨረሻ ህይወቷ በዛ አይነት ደረጃ ስትመራውና ጠርጋ ስትይዝ የነበረውን እንደዚህ እንትን ማለቱ ጥሩ አይመስለኝም።